ቤት ውስጥ ጀናዛ ተንጋሎ ተቀምጦ አለላህ ብሎ እኮ አይጠራም። ጀናዛው አይወጣም እንዴ አይቀበርም እንዴ ይላል። እስከ ዙሁር እንኳን መቆየት አይፈልግም። አንተን ወርውሮ ወደ ሥራ ቦታ ነው የሚሄደው። አልቀበረም እንዳይባል እድሩን ይፈራል አይደለም። ይመጣል ያንተን ወንድም ያንተን ቤተሰብ እስቲ ፊቴን ላሳይ ይላል። ቀብር ላይ ሰው ፊቱን እንዲያይ ነው የሚፈልገው። ለአላህ ብሎ የሚሰራ ሰው በጠፋበት ዘመን ላይ አንተ ለሰው ብለህ ትጨነቃለህ? አንተ ሞተሃል። ያንተ ቤተሰብ ግን እንዲያዩ ይፈልጋል። አንተ ልታስቀብር መጥተህ ቤተሰብ እንዲያይህ ነው የምትፈልገው። እና እንሂድ ብትል እንኳን የእውነት አስቀብረህ እንኳን እስከ መጨረሻ ድረስ ብትሄድ ቤተሰብ ካላየህ አትሄድም አይደል? አንገብግቦ ጀናዛ ያስወጣል፣ ትቀበራለህ። ከዛ በኋላ ሰላተል ጀናዛ ሲሰግድብህ ዱንያን እያሰበ ካልኩሌት እያደረገ እውነት ልቡ ተሰብሮ ነገ የሱ ቦታ ተረኛ ነኝ ብሎ አይደለም ሰላተል ጀናዛ የሚሰግድብህ። ከልቡ ነው ዱዓ የሚያደርግልህ። አላሁመ እግፊር ለሁ ወርሐምሁ ወዓፊህ ወዓፉ አንሁ። ከልቡ ነው ዱዓ የሚያደርግልህ። ስንቶችን እስቲ የእውነት ደግሞ ሰላተል ጀናዛ ዱዓ አደራረጉን የምናቅስ ስንቶችን። ከዛ በኋላ ቀብር ይመጣል። ቀብር ቦታ ላይ ይወረውርሃል። ቀብሩ ተስተካክሎ አፈር እንኳን ተሞልቶብህ ሳያልቅ ጥሎ ሄዳል። መኪና ያመልጠኛል ይላል። ሱቅ ዘግቼ ነው የመጣሁት ይላል። ዒብራ ነበር እኮ ቀብር አይደል እንዴ? እንደሱ እኮ እኔም ነገ እኮ ሱቅ ጥዬ እመጣለሁ ብሎ መቆም ነበረበት። እዛ እኮ ዱንያውን መርሳት ነበረበት እኮ። ስልክ ያወጣና ስልክ ያወራል፣ ይስካካል አይደል? ቀብር ላይ ሰው እኮ ይስካካል። ማልቀስ እኮ ቀብር ላይ እኮ ቀርቷል። አሁን የለም። ማን ነው የሚያለቅሰው ቀብር ላይ? ሐዲስ እየተነገረ እንኳን ቀብር ላይ ሰው በወሬ እኮ ተጠምዷል። 2 ሆኖ 3 ሆኖ ጥጉን ይዞ በወሬ ስብጥ ብሎ ይረሳዋል። በቃ ሰውየው ሞት የሚባለው ነገር ይረሳል። ከዛስ ከቀብር በኋላ ይመጣል ሰውየው። ቤት ላይ በር ላይ ሲደረስ እጅ የሚያሳጠቡ ሰዎች አሉ። እጁን ይታጠባል። ቁጭ ብሎ የቀረበለትን ምግብ ይበላል። ምግቡን እየበላ ጨው የለውም ብሎ ያማል። ከዛ በኋላ ብዙ አይቆይም። ቤተሰብም ጨምሮ የአካባቢ ሰዎች እዛው ድንኳን ላይ ሳቅ ይጀምራል። ተረሳህ በቃ አንተ ስራህ ያውጣ ተወርውረህ ተመታል። ሳቅ ይጀምራል። ካርታ የሚጫወተው ካርታ ይጫወታል። አይደለም ነው አይደለም? ሐቂቃው ይሄ ነው። የሚያላግጠው የሚያሾፈው ያላግጣል። ቀልድ ይጀመራል። ምን ይጀመራል ምናምን። አንተ ተረስተሃል። የመጀመሪያው ሌሊት የቀብር ሌሊት ያስጨንቅ ነበር እኮ። ስላንተ ብዙ ሰዎች ሊጨነቁ ይገባቸው ነበር። ካንተ በኋላ ሚስትህ ኢዳዋን ጨርሳ ሌላ ባል ታገባለች። ልጆችህ ንብረትህን በመከፋፈል ላይ ይጣላሉ፣ እርስ በርሳቸው ይባላሉ። ጎረቤቶችህ ስራ ቦታ ምናምን ሁሉም ወደ የሥራቸው ይሄዳል። ህይወት ይቀጥላል። አንተ ከሥራህ ጋር ትቀጥላለህ። ለእንደዚህ አይነት ሰው ብለህ ነው አላህ የምታስከፋው። ለእንደዚህ አይነት ሰው ብለህ ነው ዛሬ ወደ ኋላ የምትለው። አላህ ወይስ ሰው? ዛሬ በልጦብናል እኮ። አተኽሻ ናስ ወላሁ አሐቁ አን ተኽሻ። ሰውን ትፈራለህ? ልትፈራ የሚገባው የነበረው አላህ ነበር እያልን ነው። አላህ እኮ ለዚህ ሰው ነው የምትጨነቀው። አብሮ አይቀበርም። አብሮ ካንተ ጋር